አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ውድ ሀገሬ ልጆች ዛሬ ይዤላችሁ የመጣሁት ብሎጌ ማለት ነው ከፍጡር እስከ ምሳ ያለውን ይዤላችሁ መጥቻለሁ ማለት ነው። ውድ ሀገሬ ልጆች ቪዲዮዬን ጨርሳችሁ በማየት ከተመቻችሁ መልካም ኮሜንት፣ አስተያየት ካላችሁ ደግሞ አስተያየታችሁን እቀበላለሁ ማለት ነው። ውድ ሀገሬ ልጆች ዛሬ ያዘጋጀሁት ፍጡር ይሄን ይመስላል ማለት ነው። እና ሁሌ ልጆቼ ፓንኬክ ስሪ ይሉኝ ነበር እና ፓንኬክ እንደዚህ አድርጌ በመጥበሻ ያው የራሱ ቅርጽ ማውጫው የለኝም ማለት ነው። ዝም ብዬ በመጥበሻ ስለሆነ የጋገርኩት አንዱ ትንሽ አንዱ ትልቅ እየሆነ እንትን ብሏል ማለት ነው። ምንም ችግር የለውም። ዋናው ነገር ጣዕሙና ኑቴላ መኖሩ ነው። እዚህ ጋር ደግሞ እንደምታዩት ይህንን ቁርስ ሸባት ነው ከባብ ነው ምናምን ይሉታል። ብዙ ነው ስሙ። በነገራችን ላይ የምታውቁት ኢማራት ላይ ታውቁታላችሁ። ዘፈራን ሄል ምናምን ተደርጎ የሚቦካው ማለት ነው። አስፈር ነው በነገራችን ላይ ቢጫ ነው። እዚህ ጋር በደንብ ስለማይታይ ነው እንጂ ማለት ነው። ከዛ እዚህ ጋር ለልጆቼ እያከፋፈልኩ ነው ማለት ነው። ፓንኬክ ይህን የመሰለ ቁርስ ሰርቼ እንዲህ አድርጌ ልጆችን እያከፋፈልኩ ነው ማለት ነው። ውድ ሀገሬ ልጆች ይሄን ይመስላል ፓንኬኩ። በነገራችን ላይ የፓንኬክ አሰራር የመጨረሻ ቀላል ነው። ኢንሻአላህ አንድ ቀን አላህ ጋር አሰራሩን ይዤላችሁ እመጣለሁ ማለት ነው ውዶቼ። እንደምታዩት በመጥበሻ የተጋገረ አይመስልም። ሀቂቃ በጣም ነው የሚያምረው። አላረረብኝም ምናምን በቃ እኔ ምግብ ስሰራ ዳቦም ሆነ ፈጣይር ምናምን በምሰራበት ሰዓት እንደዚህ ቡናማ ከለር ሲይዝ በጣም ነው ደስ የሚለኝ ማለት ነው። መብሰሉ ይረጋገጥልኛል ማለት ነው። ፋትህ የሆነውም ወይም ቡኒ ሳይሆን ማውጣት ደስ አይለኝም እና ይሄን ይመስላል ማለት ነው ውዶችዬ። በጣም ቆንጆ ነበር። እኔና ፋጡማ ደግሞ እዚህ ጋር አደረግንና እስኪ ቁርሳችንን እኛም ፓንኬክ እንብላ ብለን ቡና ፈላን ማለት ነው። ቡናውን አላስገባሁላችሁም እዚህ ጋር ስቀርጽ ፓንኬኩን ብቻ ነው ለየሁላችንም አከፋፈልኩ ማለት ነው ውዶችዬ። እና ልጆችን በጣም ደስ አላቸው። ሰርፕራይዝ ነው ያደረኳቸው። ስርት አድርጌ እንደጨረስኩ ተነሱ ትናንሾቹ ማለት ነው። ሁሌ ቃል እየገባሁላቸው ኑቴላ አይበረክትም እኛ ቤት እና ዛሬ በጣም ሰርፕራይዝ አደረኳቸው ማለት ነው። አንዳንዶቹ ልጆች ከላይ እንደዚህ ቀባ ቀባ አደረኩላቸው ቃል የገባሁትን ጊፍት እያልኩ ማለት ነው። ይሄውና የቸኮላታ ጊፍት ነው እያልኩ ጨመር ጨመር አደረኩላቸው። እንደምታዩት ፓንኬክ ከሰራሁኝ በጣም ነው የማዛቸውን ሁላ ይሰራሉ ልጆቼ ማለት ነው። እንደምታዩት ይሄን እንደዛ አድርጌ ቀባባው አዘጋጀ ማለት ነው። ለሴትዬ ደግሞ ይሄንን የመሰለ ቁርስ አዘጋጀሁላት ማለት ነው። ይኸውና ሻይ ሀሊብ ሰርቻለሁ። ያው ግን እዚህ ጋር አላስገባሁትም መሰል አልሰወርኩትም። ይሄን ይመስላል ማለት ነው ውድ ሀገሬ ልጆች። በቃ ጽድት ያለ ቁርስ ሴትዬንም ፏ አድርጌ አስፈጠርኳት ማለት ነው። ልጆቼም የሚፈልጉትን ቁርስ እንደዛ አድርጌ ካዘጋጀሁ በኋላ ውድ ሀገሬ ልጆች በላላን እኔና ፋጡማ። ከዛ ወደ ምሳ ስራዬ ደግሞ ገባሁላችሁ እላችኋለሁኝ። በአረቡ አለም ተወዳጁን የመቅሉባ አሰራር እዚህ ጋር ይዤ ከች አልኩ ማለት ነው። ዶሮዬን እንዲህ አድርጌ የሀበሻ ወጥ አስመስዬ ከሰራሁ በኋላ ነጭ ሩዜን በጎን ቀቅያለሁ። ወረቃ ጋር ሄል፣ ቀረፋ፣ ቀረንፉድ፣ ጨውና ዘይት ጨምሬ ሩዜ ከበሰለ በኋላ ውሃውን አጥልሌ ይሄን የመሰለ እዚህ ጋር የተጠበሰ ድንች በድንጃል ጎሳ ጄዘር እና ፍልፍል ባርድ ያለኝ ማለት ነው። መጀመሪያ ላይ ድንቼን አነጠፍኩኝ። በደረጃ በደረጃ ነው እያስተካከልኩ ያለሁት ሁሉንም አትክልት ሆድራውን እንዳርጌ እርጥብ ካደረኩ በኋላ መስመር አስያዝኩት ማለት ነው። ምንድነው ረታተብኩት ለማንኛውም ደረደርኩት ማለት ነው ውድ ሀገሬ ልጆች። ከዛ እዚህ ጋር በድንጃኔን ጨመርኩ ማለት ነው። በድንጃኑን እዚህ ጋር ጨመርኩ። ከዛ ኩሳዬን ጄዘሬን እዚህ ጋር ጣል ጣል አደረኩ ማለት ነው ውድ ሀገሬ ልጆች። ከዛ ፍልፍል ሮሚውን ሁሉንም ጠብሼዋለሁ። ፍልፍል ሮሚው የተወሰነ ነው ግን ጣዕሙ የሚወጣው ትንሽ ሲጠበስ ስለሆነ ትንሽ ጠብሼዋለሁ። ይኸውላችሁ እያልኩ እያሽከረከርኩት ነው ማለት ነው። ከዛ ዶሮዬን ጨመርኩ እዚህ ጋር ከላዩ ላይ
ይኸውና ፈናና እያልኩ ማለት ነው። ፈናና ትለኛለች ሴትዬ ማለት ነው። ስለዚህ ይሄ ያ ፈናና ያልኩ ይሄንን አስመሰልኩት ማለት ነው። ከዛ እዚህ ጋር እንደዛ አድርጌ ሩዜን እንደምታዩት ሩዜ መቼም አይጠየቅም እንዴት አባቱ እንደሚያምር ማለት ነው። ሩዝ አሰራር ላይ ያ ሰላም ትላላችሁ እና ይህን የመሰለ ሩዝ ከሰራው በኋላ እንደምታዩት ሶሱንም ከላይ እያፈሰስኩበት ነው። የኢትዮጵያ ወጥ ይመስላል ሶሱ እንደምታዩት። ከዛ ሁሉንም እንደዛ አድርጌ ቢጫውን እንደዛ አድርጌ በውሃ ከበጠበጥኩ በኋላ እዚህ ጋር ቀይ ስንት አይነት 2 አይነት ከለር ነው የተጠቀምኩት። ሁሉንም አልጨምርበትም ነጭም ቢጫም ቀይም እንዲሆን ስለምፈልግ አንዳንድ ቦታ ላይ ነጭ ሩዝ እንዲቀር አድርጌ ጎን በጎን አደርጋለሁ ማለት ነው። እንደምታዩት ሩዜ ፍርፍር ያለ ሩዝ ነው። መቼም ሩዜን አትጠይቁኝ ወይዘሮ ፋጡማን ትጠይቃላችሁ በኮመንት ማለት ነው። ያው ሸፍ ሁኚና ኢቢኤስ ላይ ተወዳደሪ እያለች ነው ፋጡማ። አዎ ታላችሁኝ እስኪ ኮሜንት አስቀምጡልኝ። ይሄ የፋጡማ ሀሳብ ነው። እኔ ግን ወይኔ ዘሩ ቀለጠ ጉዴ ይፈላል ከርቴ ነው የሚሞላው። ሽንኩርቱን ሳልጠብስ ሌሎቹ ሰርተው ነው የሚጨርሱት ማለት ነው። ይሄ ይቅርብኝና የመዲያምን ሩዝ እንደዛ አድርጌ ካዘጋጀሁት በኋላ ብታዩት አትጠይቁኝ ከለሩ እንዴት እንደሚያምር ቢስሚላሂ ማሻአላ። ስለዚህ እንደዛ አድርጌ ሩዜን ከጨረስኩ በኋላ ማለት ነው። አይ ምቀኝነት የፋጡማ ምቀኝነት እኔ ሪከርድ እያደረኩ እሷ ታወራኛለች። ስለዚህ ይሄንን ሶሱን ከላይ እንደገና እንደዛ አድርጌ ጨመርኩ። እንደምታዩት ይሄን ይመስላል ማለት ነው። 2 አይነት ከለር ነው የተጠቀምኩት ቀይ ቢጫ ማለት ነው። እንደምታዩት ስጋ ነጭም ቀይም ቢጫም ሆኖ ተቀመጠልኝ ማለት ነው። ውድ ሀገሬ ልጆች ከዛ ሙያ ወርድ መጨረሻ ላይ አረኩ። ይሄ የምታዩት ሙያ ወርድ ነው ሳላሳያችሁ እንዳረሳው ማለት ነው። ከዛ ገዝጥሬን እሽግ ካደረኩ በኋላ አንድ 5 ደቂቃ ላይ እሳቴ ላይ እጨምራለሁ ማለት ነው። ከዛ በኋላ እዚጋ ሮብ ወይም ዘባዴ የሚባለውን አዘጋጀው ማለት ነው። ኽያር ቆራርጫለሁ እንዲህ አድርጌ በዚህ ማዕዘን ቆራርጬ 3 ማዕዘን ይዞልኛል ማለት ነው። ከዛ ሮቤን እንደዚህ አድርጌ ምልህ ፍልፍል አስዋጥ ከሙን እጨምራለሁ ማለት ነው። እዚህ ጋር ይኸውና እዚህ ጋር ከሙኔን ጨመርኩኝ። ከዛ ምልህ ጨምሬበታለሁ እንዳያችሁት ፍልፍል አስዋጥ ጨመርኩኝ። አሁን ነጭ ሽንኩርት ልጆች አይወዱም ማለት ነው። በፍጹም አይወዱም ግን ታሪክ ነው የምሰራቸው እንደዛ አድርጌ አያውቁብኝም ማለት ነው። እቺን እንደምታዩት እቺን የምታክል ነጭ ሽንኩርት ጨመርኩ። ከዛ በኋላ በደንብ ሚክስ ካደረኩ በኋላ ማለት ነው። ውድ ሀገሬ ልጆች ኺያሬን እዚህ ጋር ጨመርኩ። ያበዴ ነው አልኳችሁ ወላሂ ማሻአላ ተባረከላ። ምሳችንን አትጠይቁም እንዴት እንደበላን ማለት ነው። ይህን የመሰለ ሰላጣ አዘጋጀን ማለት ነው። እንደምታዩት በጣም ያማረ ነው። እንደዛ አድርጌ ቅርጽ አስያዝኩት ማለት ነው። እንደምታዩት የኩዝበራ ቅጠሌን ከላይ ካደረኩ በኋላ ፍልፍል አስዋጤን ብትን እናደርኩበት ትላላችሁ። የሼፍ እንግዲህ ታው ሼፍ ኡሙ የህያ ይሄን ይመስላል ማለት ነው ሩዜ። ከዛ ገልብጭ ትላለ ገልብጥ እዚጋ እንደምታዩት ያ ሰላም ይህን የመሰለ ሩዝ ወጣ ማለት ነው። እንደምታዩት በቃ እንደ ዲዛይኑን እንደያዘ ቁጭ አለ ማለት ነው። ይሄን ይመስላል ማለት ነው። ውድ ሀገሬ ልጆች ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው ውዶችዬ። መልካም አስተያየታችሁን ወይም ያላችሁን ሀሳባችሁን በኮሜንት አስቀምጡልኝ ውዶቼ። ቪዲዮዬን በማየት ሼር በማድረግ አበረታቱኝ ውዶችዬ። የህያ ሸጋ እናትን ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ